ባህር ማዶ ያለችው ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ህልሟን ሙላውና ለሀገሯ አብቃትረኝ ያ ረበና ልጆቼም ለመኗት ብላ ሄደ ሪቦይ ተጠምቼ ለማለት እንዲያመቻት ነው። ይሄ ነገር ሄዶ አሁን ገና ወር ሳይሞላ እንግዲህ እነዚህ ሰጨርሽ ይሄን አይባድርግሽ ልጁን አንስተሽ እንደዚህ በወርወርሽ ጥሩ አይደለም። ታይ ልጅ አለሽ እንደዚህ አታድርጊ። ልጅ አለሽ፣ ትልቅ ሰው ነሽ፣ ጥሩ ትልቅ እህት ደግሞ አለችሽ። በመቀጠል እንግዲህ አገር ከገባች በኋላ ኢደን ከይነ በኋላ ያው ልጆቼ እንደተቀበሏት ታውቃላችሁ። ቪዲዮ አይታችኋል። ያጎራረሱ እናት እየመጣልን ነው ብሎ በአቅማቸው በስስ ጉልበታቸው በስስ ወገባቸው ገባ ቀና ብሎ ምን ያላቸው ነገር አስተካክሎ እናት ይመጣልናል ብሎ ይመጣላቸዋል ብያቸው እንግዲህ ነግራቸው ይዤላቸው ገብቻው ሲጎራረስ አይታችኋል። እዚህ አይነት ሁኔታ ላይ እያለን ቦግ ብላ ተነሳችና እርድ አምጪ ብያት በርበሬ ይዛ መጣች ትልና የምንቀት ነው ቁም አሰማ ልጅህ አትመክራቸው አትናገራቸው ምናምን አለ። ቤቱን ቅቡጥ አረጋቸው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ታዳሚያን አህለን ወሰህለን መርሐባ ሐያኩሙላህ። እንግዲህ ዛሬም በሌላ ቪዲዮ ብቅ ብያለሁ። የዛሬ ቪዲዮአችን እንግዲህ ያው ሀጂ አወል የሚያስተላልፉት ይሆናል። ሀጂ አወል ከዚህ በፊት ሐላልም ወይ ሐራምም ተብየው እንግዲህ ቀድሞ የሀጂ አወል ባለቤትን ሀጂ አወል እኔ ጋር ላይፍ መጥተው ያጋጠማቸውን ነገር ከተናገሩ በኋላ በሌሊቱ ልጅቷን ደውሎ ካለችበት በራይድ አስመጥቶ ሀጂ አወል ስላንቺ ቪዲዮ ሰርተው አንቺን የሚነካ ነገር ለቋልና ነይ እኛ ጋር የምንሰጥሽ ነገር አለ 30,000 ብር ሰጥቶ እንሰጥሻለን ብሎ ይዟት መጥቶ እንግዲህ ያን ደግሞ በመረጃ ይሄ ነገር እንዴት ነው ትክክል ነው የምትሉ መረጃ አለ። እህትዮ ይሄን ነገር ተናግራለች። ከዚህ በፊት ቪዲዮ ሰርቼ ልኬላችኋለሁ። ከዚህ በፊት ያለው ቪዲዮ አሁን ሀጂ አወል ይሄ ቪዲዮ ካዩ በኋላ ለሷም ብሏት ነበረ 72 ሰዓት ሰጥሻለሁ፣ እዚህ ጋር ያስተላለፍሽው መልእክት ትክክል እንዳልሆነ ወጥተሽ ይሄን ነገር እንድታረሚ ብለው እድል ሰጥተዋት ነበር። 72 ሰዓቱ አልፈዋል። 72 ሰዓቱ ስላለፈ ሙቤ ይሄን ቪዲዮ እንዲተላለፍልኝ ብለዋል። ቪዲዮን ሁሉም ስሙት፣ አዳምጡት። እኔ በጣም ነው ያዘንኩት ስሰማው። በጣም ያሳዝናሉ ሀጂ አወል ወላሂ በጣም ነው የሚያሳዝኑት የደረሰባቸው በደል። ግን በርካታ ሰዎች ይሄን ወንጀለኛ በሀጂ አወል ላይ እንደዚህ ያደረገን ግለሰብ ውሸቱን እየደበቁለትና በርታ፣ በዚህ ስራ ቀጥል፣
እህቶቻችን በርካታ መረጃ አለን፣ ገንዘብ እንደጠየቃቸው ብዙ በውስጥ ሂዱና አውሩ ብዙ ነገር እያልን ይሄን ግን ግለሰብ ቀጥል በዚህ ስራ እያሉ የሚያበራቱ ሰዎች እንዳላችሁ ታውቃላችሁ። አሁንም ይሄ ዘውጅና እያለ ላይፍ ላይ እየገባ እንግዲህ ሰው ለሰው እያገያኘ ነውና ይሄ ነገር አሁን መቆም አለበት። አሁን በቀጥታ ወደ ቪዲዮ እንሂድ። ሀጂ አወል እንስማቸው። ቪዲዮ ላይክ በማድረግ ጀምሩት። እንግዲህ በጣም ነው የምትገረሙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ቢዚ ተረፍርፍ ይባል። እኔ በጣም ደህና ነኝ። አሁን በጣም ለውጥ አለኝ። እንግዲህ ለልጃችን 72 ሰዓት እንግዲህ ሰተናት ነበር። ከ72 ሰዓትም አልፎ እንግዲህ 6 ሰዓት መርቀናል። እስካሁን ድምፅ የለም። ይህቷ የሰጣችው ማስረጃነት ማሻአላህ ጥሩ ነው እንዳለ ሆኖ ራሷ ግን ድምጿን እንድንሰማ ሐቁን እንድትናገር ነበር እንግዲህ ጥሪ ያቀረብ ነው። እስካሁን ድረስ ድምፅ አላመጣችም። 30 ሺህ ብር አጥተዋላታል። 30 ሺህ ብር እንግዲህ ለቀብሯ ለስራት ለማሸር ከሆነ አይሆናትም። ነገር ግን እኔ ደግሞ አገዴ ላይ ከገባች በኋላ በዛ በ2 ወር ውስጥ ያደረሰችው መከራና ስቃይ በተወሰነም ዋናዋን ለማቅረብ ይገደዳለሁኝ። ለምን የሽማግሌ ውል አፍርሳለች። ወደ ሚዲያ አታውጣ ባክህ ተው፣ ሴት ልጅ አለ አታውጣት ተብሎ እንግዲህ ተደርጎ ነበር። ፍርሰ ወታለች እና እኔ ደግሞ ውሸት ሲደጋገም እውነት ስለሚመስል መናገር ይፈልጋለሁኝ። ሁላችሁም እንግዲህ ይህን ሼር ኮምፕሊት በማድረግ ከሀቀኞች ጋር ሁኑ። ባጢልን ውሸትን ከሚደግፉት ሳይሆን ሀቅ ከሚደግፉት ሀቅ ከሚናገሩት አላህ ያደርገን። ቀብር ስራጥ ማሸር ያለበት ሰው አይዋሽም፣ ውሸት አይናገርም። ለምን ሞት አለ። ከማንም ብቻዬ ነው የሚገባው። ሞት ሲሞት ብቻዬ ነው። ነጭ ልብስ ለብሼ ከቶኝ 3 ነገር ሸኘዋል። አንዱ ቤተሰቡ፣ ገንዘቡ፣ ስራው ብለዋል። ስለዚህ ስራዬ ነው ከራሴ ጋር የሚገባው። መልካም የሚናገረው ለራሴ ነው። ስለዚህ ከሀቀኞቹ ላለውኝ። በመቀጠል እንግዲህ አገር ከገባች በኋላ ኢደን ከይነ በኋላ ያው ልጆቼ እንዴት እንደተቀበሏት ታውቃላችሁ። ቪዲዮ አይታችኋል። ያጎራረሱ እናት እየመጣልን ነው ብሎ በአቅማቸው በስስ ጉልበታቸው በስስ ወገባቸው ገፋ ቀና ብሎ ምን ያላቸው ነገር አስተካክሎ እናት ይመጣልናል ብሎ ይመጣላቸዋል ብያቸው እንግዲህ ነግራቸው ይዤላቸው ገብቻው ሲጎራረስ አይታችኋል። በእንደዚህ አይነት ሁኔታ እንግዲህ ተቀብሏት በ3ኛው ቀን ያቀረበችው ጥያቄ አለ። ጥያቄው ምንድነው? ሀጂ ይህን ቤት እንልቀቀው፣ ግቢው አይሆንም ግቢው እና ሌላ ቦታ እንከራይ፣ ሰው የበዛበት ግቢ ነው። እሺ እንከራያለን፣ ግን ረመዳን የመጣ ስለሆነ ትንሽ ስራ አድርጌ ቤት እንቀየራለን አልኳት። ለረመዳን 3 ሳምንት ምናምን አለው። ከዛ ይሄ አልሳካ አላት። እንደገና ተወሰነ ከሱም እንደገና 3 ጊዜ እንደገና ቆይታ እኔ ሱቅ ልግባ፣ ልጅቷ ቁርአንን ትቅራ፣ በቃ ትምህርቷን ትማር፣ እኔ ሱቅ ልግባ አለች። አሁን ከመጣሽ እኮ ሳምንት አልሞላም። ይሄ ሁሉ ሐሳብና ራዩ ትንሽ ይቆይ እስቲ። ሰው የሰማ ሰው ምን ይላል? ልጅቷስ ምን ትላለች? ሰውስ ምን ይላል? አላህስ ምን ይላል? ትንሽ ተረጋጊ አልኳት። የኔን ሐሳብ ለካ አትቀበሉኝም እንዴ አለችና ሻንጣዋን ነቀል አረገችና ሰብሰብ አድርጋ ሸኘኝ አለች። ማታ ነው ሸኝ እሄዳለሁ፣ በቃ አልፈልግም፣ እሄዳለሁ ካልኩ ምን ችግር አለች። ከዛ ለማና ልጆቹ ተደናገጡ። ለመኑ፣ እኔም ለመንኳት። ተይ ገና ሳምንት አልሆነው እኮ በሳምንት ውስጥ ይሄ ነገር እንዴት ይሆናል? እንዴት ታደርጊያለሽ? ተይ አልኳት። ከዛ ለምኑ ቁጭ አለች። እኛም ፈራንና ቁጭ ልጆቹ ገብታችሁ ተኙ ቢላቸውም ልጆች ሊተኙ አይደለም። እኔም ቁጭ እሷም ቁጭ። ስታርፍ ልጆች የሚሄዱ አረፉ፣ እኔም አረፍኩ። አንድ በዙ ጀመረ። ከዛ ትንሽ እየቆየ አሁንም እንደ ተኝተ ነው የምትውለው። ሁሌም ትተኛለች እና አትተኝ ስራ ሲሰሩ እንደዚህ ልጆች ሲሰሩ አጠገባቸው ቁጭ በይ አልኳት። እና ለምን ሸይጣን ፊት እንደሚገባ አይታወቅም።
ሲላት እንዴት እንደዚህ ትለኛለህ ምናምን አለችና አሁንም ሻንጣውን ሰብሰብ አደረገችና ይሄዳለሁ አለች። እዛን ቀን አሞኝ ትላቸዋለች። አውቄ ነው ትላቸውና እኔ ገደም ብያለሁ ትወጣለች። እኔም ዝም አልኳት። ዝም ሲላት ሀጂ አሁን በሄድ በቃ ዝም ልትሉ ነበረ ከወጥቼ በሄድ ዝም ልትሉ ነበር አለች። አላህ በሚያየው በሷ ቢጥልባት የሷ አላህ ደግሞ እዚህ ጋር አለ። ወላሂ እያልኩ አልናገር አላህ እዚህ ጋር ስላለ ባንዱ መውሻት መናገር አልፈልግም። እና ከዛ ቁጭ አልኩኝ። አውፍ በሉኝ አለች ሀጂ አውፍ በሉኝ አለች። አውፍ በሉኝ እሺ ፍቱል አልኩት። ግን ይሄ ነገር አይደጋገም አልኳትና በኋላ አሁንም የተወሰነ በሳምንት ነው የምትቀያየረው። በቃ ሳምንት ሳይሞላ አውፍ በለኝ ትላለች፣ ግን ሳምንት ሳይሞላ ነው የምትቀያየረው። በቃ አሁን ረመዳን ላይ ደግሞ ረመዳኑ ገባ። ማሻአላህ ቤታችንን አሞቅን። የተለያየ አሁን ሪበኝ ነበረ ይጠማኝ ነበረ ምናምን እኔ ልጆቼ ሲራቡ እኔ ሲራብ እሷም ልትራብ ትችላለች። ግቢታ ውሸት መሆኑን እኮ ሰው በዚህኛው መረዳት ትችላላችሁ። ልጆቼ ተደብቀን ነበር የምንበላው ልጆቼም ጾማቸው ነበር የሚያድሩት፣ እኔም ጾሜ ነበር ማድረው ወይስ ውጭ በልተን እየገባን ነበር? ስለዚህ ያቅሙን አደረግና እንግዲህ ስጋ ነገር እዚህ ተጨማልቅ እዚህ ጋር ታምጣ እዛው አሳርዳ አምጣ አለችኝ። እዛው ታርዶ ተሳርደን ፍሪያልን በፍሪያችን ይቀመጣል ተብሎ እዛ ለመክተፍ ራሱ ይደብራታል። እዛ አስከትፌ መጣ ገባ እንትን ፍሪጅ ላይ ገባ። ረመዳን ነው። እሷ ተኝታለች። ትልቋ ሱቅ ናት፣ ትንሿ ትምህርት ቤት ናት። ረመዳን ተኝታ ቁጭ ብላ ትንሿ ትመጣና ትጀምራለች ስራ እየጀመረች እያለ እንደዚህ እየከተፈች እየጀመረች ካካ እያደረገች ያለ አንቺ ለምን ታሸዋለሽ? ቀስ ብለሽ አትከትፊም እንዴ? ሰው ተኝቶ የለም እንዴ? የምን ንቀት ነው ትላታለች። ዝም ትላለች። ከዛ አፋጠርና ወደ ማምሻ አካባቢ ምን ይመጣል? አይ ባለፈው እቃው መቼ ያልቆ ነው የሆነ ትንሿ ለትልቋ የሆነ እቃ ይዘሽ ነይ ብላ ትደውልታለች። እሱ አላከችም። ትልቋ መቼ ያልቆ ነው ከትላንት ወዲያ አይደለም እንደመጣው መቼ ያልቆ ነው ትላታለች። አንቺ ልትቆጣጠሪ ነው እንጂ ልትቆጣጠር ነው አለቀ ከተባለ መላክ ነው ያለብሽ እንጂ እንዴት እንደዚህ ብለሽ ትናገሪያለሽ አለችና ወዱ የምታደርገው የነበረው ጢላው ልጁ የ10 ዓመቱ ልጅ ጓዳ እየሰገደ እያለ ጎሮሮን ይዛ ወደ ውጭ ተወረወረ፣ ወደ ሳሎን ተወረወረዋለች ከጓዳ። እሱም ተንፈራፈሩና ቆም። አሁን ሰላቱ ላይ ቆመ፣ አልተንገዳገጠም። ከወደቀ በኋላ ቶሎ ተነሳና ቆመ፣ ሰላቱን ጨረሰ። ከዛ ሰላቱን እኔ በቃ ደነገጥኩኝ። ምን ብዬ ላውራ? ምን ብዬ ልናገር? ውስጤ ደነገጠ። ከዛ በኋላ ያለው ነገር ተይ፣ ይሄ ነገር ጥሩ አይደለም። ይሄ ነገር ሄዶ አሁን ገና ወር ሳይሞላ እንግዲህ እንደዚህ ሰጨርሽ ይሄን ባድርግሽ ልጁን አንስተሽ እንደዚህ መወርወርሽ ጥሩ አይደለም። ተይ፣ ልጅ አለሽ እንደዚህ አታድርጊ። ልጅ አለሽ፣ ትልቅ ሰው ነሽ። ጥሩ ትልቅ እህት ደግሞ አለችሽ። በጣም ምርጥ እህት አለቻት ትልቋ እና ወንድሟም ትልቅ በጣም መሳል ወንድም አላት። ተይ ብዬ ቢልም ከዛ በኋላ እህቷ ጋር አሁን በዚህ ሰሞን ሀቅ ተናገረችው። ሀጂ ቪዲዮ እንደሰሩ አሳስቷት ነው፣ ሐላል አሳስቷት ነው። 30 ሺህ ብር ተቀምጦልሻል እንግዲህ አው ሀጂ ወል ቪዲዮ ሰርቶብሻል እና አካካሽ እንትን ብለሽ ተናገሪ፣ ቪዲዮ ቫይራል ሳይወጣ ቶሎ ተናገር ብሎ መኪና ተኮንትራዞ መቶ ለሊት ይዟት ሄዶ ነው ያናገራት። ስለዚህ ቤተሰብም ያወቀ ነገር የለም። ሀጂ ቪዲዮ እንደሰሩ ባካችሁ ከመጣችሁ በኋላ ሁለታችሁ ነው እንጥቼ ምን እንዴት አድርጎ እንዳሳሰታት ይነግራሉ። ጉድ መጀመሪያም ደግሞ ለምን ቾኮላ ነው ባካችሁ ተው ብዬ ሐላልን ሲናገረው ሲቆጣው አይታችኋል። የምን ጭንቅ ነው የምን ለዚህ ልጅ የላቸው ብዬ ሲናገራቸው አይታችኋል። ሀጂ ለኔ ሲትሉ አለች። ስለዚህ ቪዲዮ ትስራ ብዬ ለራሷ ተላውን ላኩላት። በዚህ ሰሞን ደግሞ መልሼ በራሷ ቪዲዮ ትላክ አጥፍቻለሁ ብለ ራሷ ትላክ አልኩኝ። ከዛ እንደዛ ይሆና
እንደዛ ከሆነ በኋላ አሁንም በማግስቱ ይቅርታ አለች። በቃ አጥፍቻለሁ ይቅርታ አለች። ይቅርታ ይቀናታል። ይቅርታ በቃ አውፉ በሉኝ ምናምን ትላለች። ግን ማግስቱ ትቀጥላለች። የመጨረሻው ደግሞ የሄደችበት በሶስተኛው ደግሞ ልጆች ውጭ ይላሉ። ትናንሾች ለምንድን ነው በዚህ ፀሐይ የምትውሉት ይላቸዋል። ህፃናቶች ማለት ነው ሲላቸው አይነግሩኝም። ትልቆቹም አይነግሩኝም፣ ትንሾቹም አይነግሩኝም። ከዚህ አይነት ሁኔታ ላይ እያለን ቦግ ብላ ተነሳችና እርድ አምጪ ብያት በርበሬ ይዛ መጣች ትልና የምን ንቀት ነው? ቁም አሰማም ልጅህ አትመክራቸው፣ አትናገራቸው ምናምን አለ። ቤቱን ቅውጥ አደረገችው። ከዛ ተጠቃለለች፣ ተኘች። ብንለምን የምን አልበላም፣ አላፈጥርም በህይት እኛ በቃ እናፈጥርም እኛ ማማ ተነሺ ቤት ይባል በቀስ ሄደ ጠቅልል ብለህ ስተኛ እኛ አፈጠር ተረዊ ሄድን ተመልሰ መጣን። ለይራትን ቢንቀሰቅሳት ትነሳ ነገር አይደለች። ተይ ጠቅልል ብለህ ጾም ይላለች። አላፈጠረችም፣ ይራት አልበላችም። ሱሩ ማነሳናት ሱር ስናነሳት አልነሳም አለች። ቁጭ ተነሳ። ሻንጣውን አዘጋጅታ ብቻ ቁጭ መሄድ ነው የሚፈልገው። መብቴ ነው መሄድ ይችላለሁ፣ ማንም ያስገድደኝ የለም አለች። እህቷ ጋር ባለፈው ከተናገረችው ጋር ደወልኩኝ። ያለውን ነገር ነገርኳት። ደውለ ደግሞ በጣም መከረቻት። ለአንድ ለ3 ቀን ሰላም ሆነ ቤቱ። ሰላም በቃ ትንሽ ሰላም በቃ ተነስተ መቀመጥ ጀመረች። ልጆችም ጋር ወጥተ መቀመጥ ጀመረች። ሰላም ሆነ። ከዛ በኋላ ለተወሰነ ቀን ሰላም ሆነና አሁንም ጦርነቱን ቀጠለችው። አሞኛል አለች። አሞኛል እሺ ሐኪም ቤት አልወሰዱኝም ብላለች። አላህ በሚያየው ሐኪም ቤት አልሄድ ብላለች። ወስጄ ሳመርመራት ምንም የለብሽም፣ ምንም ነገር የለም፣ የሚያሳይ ነገር የለም አሏት። የሚያሳይ ነገር የለም ሲሏት እንግዲህ ይሄ ዶክተር ዝም ብሎ ነው ሌላ ቦታ ውሰደኝ አለች። እሺ በቃ ሌላ ቦታ ወስደሻለሁ፣ አሁን ግን ሰዓቱ ስለረፈደ ነገ እንሄዳለን አልኳት። ይዘን ተመልሰን ወደ ቤት መጣን። ከልጄ ደግሞ ስራው በጣም ያው ረመዳን ላይ እንትን ስለው ከልጄ ጋር ሂጂ ብዬ ሲላት አልሄድም አለች። ከሷ ጋር አልሄድም አለች። ከዛ በኋላ በቃ አልሄድም ተሽሎኛል አለች። ከዛ እንደገና እዛኑም ቀን በሆነ ነገር ጦርነት ተነሳችና አሁንም እሄዳለሁ አለች። አሁንም ተነሳች ሻንጣውን ይዛ ስትነሳ አሁንም ለመን ነው ልጆቼም ለመኗት። በሆነ ወጥመድ ውስጥ አስገባኋቸው ልጆች። ለኸይር ስራ ይሰራለሁ ብዬ ወጥቼ ኸይር ስራ ሸምታለሁ ብዬ ወጥቼ ይሄን ሸምቼላቸው ገባሁ። ተደናገሩ። በቃ ሀሳባቸው ወደ ውጭ ሆነ። ስራውም ጠፋባቸው። መጀመሪያው ፍቅር ጠፋ። ከዛ ተደብቄ ነው እዛ ማለቅሰው፣ ተንቺ ነው ወይ ማለቅሰው። ልጆች ሀሳባቸው ጭንቀታቸው በቃ እኔ ሳለቅስ የበለጠ በሳጫለሁ ማለት ወጥቼ ያ አላህ እንዴት እንደዚህ አረከኝ፣ እንዴት እንደዚህ አደረከኝ ያ አላህ ለመልካም ስራ ብዬ ወጥቼ ያልሆነ ቦታ እንዴት ወደኩኝ ብዬ በቃ ከዛ ዋልኩ ገባ። ከዛ አሁንም ይቅርታ አለች። እሺ ይቅርታ ተባለ። አሁንም ልብስ ያጠቡ ጀመሩ። ትንሿና እሷ ልብሳቸውን ጠራርጎ አጥበዋል። ለትንሿ ባለችበት ሰዓት የትልቋን ስጋት ይባላታለች። አንቺን ስለሚወዳት እሷን ስለሚወዳት ሱቅ አስቀምጣታል፣ ወዲና ወዲህ ያዝናናታል። አንቺን እዚህ አስሮሽ ምናምን ትላታለች ለትንሿ። ትንሿ ባሌለችበት ሰዓት ደግሞ ለትልቋ ይሁን በቃ የእሷን ስጋት ይባላታለች። ስለዛ
የእሷን ልብስ ሙልጭ አድርጎ የራሳቸውን ልብስ ካጠቡ በኋላ የትልቋን ልብስ ሲያጥቡ ለብሶታል። ሲያጥቡ ለብሶት ለቅለቅም ሳያረጉት በደንብ የልቆሸሸ ነው። የትልቋ ልብስ የልቆሸሸ ነው፣ ግን ጠቅልሎ አድርጎ በሻንጣው አድርጎታል። እቺ ሱቁ ለመተ ስትመጣ ስታይ ውሃ ነክቶታል፣ ጭቃ ነክቶታል፣ አልታጠበም። የእነሱ ጥርግ አድርጎ ታጥቧል። ይሄ ነገር ለመቆሸሻችሁብኝ ነው ትላለች። አይስ ስናጥብ እኮ ነው የለብስ ነው። ታዲያ ለቅለቅ አድርጋችሁ ታሰጡልኝም ነበር ወይ ትላታለች። ትንሿን ማለት ነው። ታላቅዮ ትንሿን ትላታለች። ከዛ በኋላ እያያዛሉ። ያቺ ሰራተኛ አለ እንዲህ አለቻት። ትንሿ ትልቋ ቦግ ብላ ያዙኝ ልቀቁኝ አለ። እቺ ለው ከዘዝሞ ብላለች። ከዛ እቺን አፈ ትንሿን ሲይዝ እቺን ሲይዝ ምን ነካችሁ ብዬ እንደገና ካስኩባቸው በኋላ ካስተካከልኩ በኋላ እንደገና ካረጋጋው በኋላ በሶስተኛው ቀን አንቺ እኮ እዛን ቀን ትላለች። አሁንም ለመለኮስ የተቆጣሽው ለቅለቅ የሚደረግ ልብስ ነበር፣ ምን አስቆጣሽ አሁን ስትላት፣ እኔ እኮ ማማ ለምን ቆሸሻችሁ? ካቆሸሻችሁት ለቅለቅ ለምን አላረግሽም ነው ያልኳት እንጂ እኮ ምን ማለት ነው። ትንሽ አሁንም ስሜት የተነሳ እንዲያሉና አሁንም ተያያዙ። አይ አንቺ ለምንድነው የተረጋጋውን ቤት አሁንም እንደገና የምታነቺው? ተይ ኢንሻአላህ አንፍር። የተረጋጋው የረስቱን ነገር አሁን መስታወሰሽ ቤትን ታቃጥይብኛለሽ ተይ ስላት፣ እኔ ነኝ እንደ ነገር የሚያቃጣጥለው ምናምን አለችና እንደገና ሻንጣውን ይዛ ብትክ ከዛ እንደገና ወደ እሷ ለመና አደረገ። ኢንሻአላህ እሺ ብላ ታወጭ ሻንጣውን አስቀመጠችው። እንዳሰረችው ነው ሻንጣ ያለው ደግሞ አትፈታው፣ እንዳሰረችው ነው የሚኖረው። ከዛ ምን ደረግ ከዛ በኋላ ይሄ መጨረሻ የሄደችበት በቃ እንደዚህም በሆነ ነገር አኮረፍ ብትናለችና ቦጋለች። በተናደደች ሰዓት ሻሹን ትጥለዋለች። በቃ ትወጣለች፣ ትገባለች። በቃ ልጆችም ሁምቡር ይላሉ። ከጣልኩባት አላህ ይጥልብኛል። የሰው ሀገር ነው ያልኩት። ታምሜ ነው ያለው። ውሸት ለቀብሬ ብዬ ነው የማወራው። ያሰራችው ነገር እዚህ አግባብ አይደለም። ከዛ ሸኝኝ አለች። በቃ አሁን የሆነ ችግር ሳይፈጠር ሸኝኝ አለች። ሸኝኛው እንደሌላ ጊዜ የሚመለስ እንዳይመስል ሸኝኝ አለችኝ። አላፈጠረችም። እንደዚሁም እራት አልበላችም፣ ሱር አልበላችም። በቃ ለካ ክስት ቢላ ሄዳ ሪቦይ ተጠምቼ ለማለት እንዲያመቻት ነው ዋና የተወሰነችበት ቀን ማለት ነው። ከዛ በኋላ ሸኝኝ፣ የሆነ ችግር ሳይመጣ ሸኝኝ አለች። አለች። በቃ ከሱቅ ብር አልነበረኝም። ከሱቅ ሂጄ ብር አመጣሁኝና ወስጄ በቃ እሺ ብዬ ትኬት ቆርጬላት ቀሪ ብር ደግሞ ሰጥቻት መጣሁ። እደውላለሁ ወይ አጠገብሽ ስልኳን ሰብረዋለች። ልጆቹን ስትወረውር ስልኩን ስለሰበረችው በስበጋ አጠገብሽን ባለ ሰው ስልክ ስትገቢ ደውይልኝ አልኳትና መጣሁ። መጥቼ አንድ ሰዓት ሳይሞላ ሻንጣው ላይ አትስቀለው አለችኝ። ላይ አትስቀለው ኪስ አስገባው ሻንጣው አለች። እሺ ብዬ ሻንጣው ኪስ አስገባውላት መጣሁ። ልክ አንድ ሰዓት ተኩል አካባቢ ቤቱ ጠፍቶብኛል፣ እዚህ አካባቢ ያለሁት መታ ውሰደኝ አለች። እንደገና ተራክፈ ማለት ነው። ከመኪናው ተራክፈ መታለች። ከዛ ሞተረኛ ጠርቼ ሩጦ ሂዶ አመጣትና ቤት ገባች። ምን ነው አልኳት። ምን ነው ሲላት አሞኝ ነገ ሄዳለሁ ብዬ መጥቻለሁ አለች። አለች። ከዛ ፈራው። እኔ በቃ ምን አድርገህ ልትሄድ ነው? ልጆች አልሐምዱሊላህ ትምህርት ቤት ሸኝቻቸው ነበር። ምን አድርገህ ልትሄድ ነው የመጣችው? ባይ ካሁን በኋላ ትዕግስት ያልቋል። ነግሬሻለሁ። በአላህ ብዬ እስካሁን ድረስ ምንም ለውጥ አላመጣሽም። ህግ አለ። በእንደዚህ አይነት ሁኔታ ሆኖ ሸኘዋት። ስለዚህ ሰው ሲጓተት ነው ህይወት የሚጠፋው። እኔ አሁን አልሸኝም ብዬ ዘጋ ውጥር ቢል ህይወት ሊጠፋ ይችላል። የእንጀራ እናት ልጅ እንደዚህ ያደረገች፣ ባሏን እንደዚህ ያደረጋት፣ ባሏ ደግሞ እንደዚህ ያደረጋት የሚባለው ሰው ሲጓተት ነው። አልፈልግም ካለ ምንም ማድረግ ስለማይቻል እንግዲህ ያለውን ነገር አስተካክዬ በማድረግ
ማንንም አልወነጀለችም። ስትሄድ ልጆችንም አልወነጀለችም። ስትሄድ እሄዳለሁ ብቻ ነው ያለችው። እኔን አልወነጀለችም። ግን አዲስ አበባ ገብታ ስታፍር ለቤተሰቦቻቸው የተወሰነ ቀለል ያለ ነገር ነገረቻቸው። ሚዲያ ላይ ደግሞ እንግዲህ እንደምታውቁት አንድ ቀን ታምሜ ራሱ አዲስ አበባ ያለው ደውላ ሀጂ እንዴት ነው ተሻለ ትወክለኝ ነበር። እንደዛ ስትጠይቀኝ ከዚህ በፊት የሰራችው ራሱ ወንጀል የሰራችው ነገር ጠፋ። በቃ ውስጤ ይረሳብኝ መጣ። ለምን ደውላ ተሻላችሁ ስትለኝ እንግዲህ የውስጤ ተፋቀልኝ መጥቶ ነበር። ነገር ግን አሁን ተቀያይሮ ነገሩ ተቀያይሮ ይሄን በ30 ሺህ ብር ከውጭ በመጣ በ30 ሺህ ብር አታሏት አወል ቪዲዮ ሰርቶብሻል ብሎ አታሎ ወዝቶ ይሄን ቪዲዮ ማሰራቱ ትክክል አይደለም። ሰውየው 30 ብር ለማውጣት 1 ብር የማውጣት አቅም የለውም። ብሩ በሙቢ ቤት እንግዲህ ይሄ ነገር ሲወራ ቀደም ብሎ ከሙቢ የተያያዘ ሰው 30 ሺህ ብሩን አካሂዶ ቶሎ ብሎ ቪዲዮ እንዲሰራ ያደረገው የጀርባ አጥንት የሆነው ከኢትዮጵያ ውጭ የሆነ ሰው ነው። ሁላችሁም ታውቁታላችሁ፣ ሁላችሁም ታውቃላችሁ። አላህ ይፋረደው። ለአላህ ሰጥቻለሁ። ሁላችሁም እንግዲህ ይሄን ቪዲዮ ሼር ኮምፕሊት በማድረግ ከሀቀኞች ጋር ሆኑ፣ ከውሸተኛዎች አትሆኑ፣ ውሸት ከሚያጣጥሉት አትሆኑ ይላለሁኝ። ህይወታችሁ ይመር፣ ቤታችሁ ይመር፣ ሰላማችሁ ብዝት ትረፍርፍ ይበል። አገሬ ሲገባ በእነዚህ ደግሞ ቦረወላዎች በሐላል ሚዲያ እና በባልደረባው የሰሩኝ ጉድ አገሬ ገብቼ በላይ የሚነግራችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱዓ አድርጉልኝ። በጣም ደህና ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድጋሚ ሀባይቢ ሀጂ አወልን ሰምታችኋል። በጣም እጅግ ያሳዝናል። አሁንም ቢሆን የግለሰብ ላይፍ ላይ እየገባ እድራለሁ እያለ ከእህቶቻችን በውስጥ አናግሩኝ እያለ እያሳለፈ እህቶቻችን እየሰጠብን ነው። ስለዚህ ሀገራችን ላይ መጅሊስ ይሄን ጉዳይ እንዲያስቆምልን እንፈልጋለን። ይሄ ግለሰብ ደግሞ መጠየቅ አለበት በሚሰራው ነገር። እኛም ብዙ ሰዎች እያናገር ነው። እናንተ እንግዲህ ቪዲዮውን አይታችኋል። ሀጂ አወል ሰምታችኋል። ፍርዱን ለእናንተ በኮሜንት ተውላችኋለሁ። በተረፈ ይህን ቪዲዮ በደንብ ሼር አድርጉልኝ። ላልሰማ አሰሙልኝ። ቪዲዮን ላይክ አድርጉት፣ ሼር አድርጉት። ጀዛኩሙላሁ ኸይር። ሰላም አለይኩም ወረህመቱላሂ ወበረካቱ።